ደስ ያለበት ብትነግረኝ ታውቃለህ። ገና ወደፊት የምንኖረው ህይወት ብቻ አይደለም የምንጠቅ ያሳለፍናቸው እነዛ ይሄ ሁሉ አመት እዚህ ቤት ስትቀመጥ ዝም ያልከው ለዚህ ይኖራል ስታመቻቻል። እኔ መጫወኩ ለዚህ እንደነበር ነው መጫወኩ። ወርታውራ ገደል ውስጥ ከተትከኝ ምንም እንዳላስብ እንዳላይ ሁሉን ነገር ያውራ ካለው ገደል ውስጥ ጨመርከኝ። አላውቅም ደረጀ፣ አንተ ካዲ ነህ። ቤቴን አፈረስከው፣ ልጆቼን በተጋቸው፣ ትዳሬን በተጋው፣ እምነቴን በላው። ደረጀ አላውቅም። ልቀቀኝ! ለምን አልገደልከኝም ደረጀ? ለምን እምነቴን ከምበላ እምነቴን ከማጣ ለምን አልገደልከኝም ደረጀ? ለምን እናንተ ከእናታችሁ ጋር እናታችሁ ምንም ብታደርግ ትክክል ነች። አብራችሁ አድሩ። እኔ እዚህ መኖር አይገባኝ። ማርታን አግዟት። ከማርታ ጋር አብራችሁ አንተ ሳባዬ አቢጌል እንደ ማርታ እንደተቀየምሽኝ ያውቃለሁ። ግን ልልሽ የምችለው ነገር ይቅርታ ብቻ ነው። እማዬ እባክሽ ተረጋጊ። ዓመታት ስንፈራውና ስንጨነቅለት ስንሸሸው የነበረው ዛሬ ተጋልጦ ቤተሰብ በሙሉ በጣም በከባድ ሁኔታ ላይ ይገኛሉ ማለት ነው። እውነት መናገር ማርትዬ ላይ ያለው ነገር በጣም ከባድ ነው። ሲያምኑ እስከ ጥግ ድረስ ሲከዱ ደግሞ እንደዛው። እኔ ከምር እኔ እንጃ ምን ብዬ እንደምገልጸውም የዛሬውን ራሱ በጣም ግራ ገብቶኛል። ሳይው ራሱ በጣም እየጨነቀኝ ነበር ያየሁት ያለሁት እና በማርትዬ ቦታ ላይ ብንሆን እንዴት እንሆን ነበር የሚል ሀሳብ ሲመጣብኝ ራሱ እንዴት አደረግንት እንደ አልኩት ማለት ነው። በጣም በከባድ ሁኔታ እሷም ከእኔ አንዳንዴ ማዲሙ ሳይው ራሱ ከድራማ ውጭ ይመስለኛል። የህይወት ታሪክ አለ አይደለ እየሆነ ያለው ደግሞ ሲጀመርም እንደዛ ነው። በአሁን ሰዓት በአብዛኛው በአሁኑ ሰዓት በኢትዮጵያ ላይ ያለው ሁኔታ በእንደዚህ ያለ ነውና እሷም አምኜህ እስካሁን ድረስ ተቀምጬ ነበር ደሬ አባዬ ስትል ደግሞ ውስጤን እንጃል ሰላም ይነሳዋል። አባዬ አንተን ብቻ እኮ ነው ያመንኩ፣ ሌላ ያመንኩት ነገር እኮ የለኝም። እንዴት እንደዚህ ትከዳኛለህ? እንዴትስ እንደዚህ ሆኖ እንዴት አስቻለህ? ይሄን ያክል አመት ሙሉ 20 አመት ሙሉ በእኔ ላይ ስማግጥ ነበረ እያለችው በጣም ውስጧ ሰላሟን ነስቷታል ማለት ነው። ቀለበቷን ራሱ አውጥታ ነው የወረወረችለት። ስትወረውርለት ራሱ ጋሽ ድርጅን ራሱ እንደዛ ስታደርግ ማለት ነው እኔ ፈራሁ፣ እግዚአብሔርን የፈራሁ ራሱ እሷ እንደዛ በምታደርግበት ሰዓት እንትና እሆይ ራሱ እማዬን ጠለቻታለሁ፣ እማዬን እኮ አባዬ መታች ስትል አሳዘነች። እንግዲህ ቤተሰብ ብዙ ትምህርት ያለው ድራማ ነው። እውነት መናገር በልጅ ቤት በህፃናት ቤት ባልና ሚስት መነጋገር የለባችሁም። ፍቅር እንዲያውም ፍቅር የነሱ ፍቅር እያዩ እንዲያድጉ ምንም የማይስማማ ሁኔታ ውስጥ እንኳን ቢኮን ምንም አስቸጋሪ ሁኔታ እንኳን ውስጥ ቢኮን የራሳቸው ክላስ ዘግተው እዛው መመካከር ያለውን ነገር ችግሩን ሁሉ ፈቶ መውጣት ወደ ልጅ ዘንድ ሲሄዱ ሰላምን፣ ፍቅርን፣ ደስታን ማሳየት ለልጅ ለህፃናትን ብቻም ሳይሆኑ ትላልቆቹ ራሱ እንደዛ ማድረግ በጣም የተሻለ ነው ይላለው እንደራሴ ሲጀመርም ነው። አሁን ሆይ እነሱን በመታይበት ሰዓት እንደዛ በሚደባደቡበት ሰዓት ደረጀ ቁጭ ብሎ ዝም ብሎ ጥፋቱን አውቆ አምኖ ሲቀመጥ፣ ማርትዬ ግን በጣም ስሜቷ ተረብሾ ነበረ። በጣም በከባድ ሁኔታ ላይ የተገኘች ነበርና እሱን እየመታችውም እየገተተችውም በቃ ሌላ ነገርም ያደረገችው ነበረ። እየነከሰችው ብዙ ነገሮች ስትፈጽምበት ውሃዬ ስታይ ነበረ። ቁሞ ሲመለከቱ ነበረ። አባዬን እኮ መታችሁ እንዴት ትመታዋለች እያለች ስታለቅስ
እንትና ራሱ ውሃዬ ስታለቅስ በጣም ነው ያሳዘነችኝ። እሷም እንዴት እንደዚህ ይሆናል? ለምንድን ነው ይሄ የተፈጠረው? ንገረኛ። እኔ ምን አጉድዬብህ ነው? እውነት ነው ከአንድ ሴት ምንም ካልጎደለባችሁ ምንም ነገር ካልሆነባችሁ ለምንድን ነው ወደ ሌላኛ ሴት ዘንድ የምትከዱት? ሚስታችሁ ወይ ኪዳ። እውነት እኔ አንዳንዴ በጣም የሚገርመኝ ነገሮች አሉ። እሷም ሴት እችኛቱም ሴት የማይስተካከልላችሁ ከሆነ በቃ እሷ እንደዛችኛቱ የማትሆንላችሁ ከሆነ መክራችሁ ያለውን ነገር ቤት ውስጥ ያለውን ገበናችሁን እናንተ ራስ በራሳችሁ ፈታችሁ አክቹሊ እንድትስተካከል ማድረግ ነው ያለባችሁ። እሷን ትታችሁ ዘግታችሁ ወደ ሌላ ሴት ማድረግ ነው ያለባችሁ። እኔ በጣም ጥያቄ እየፈጠረብኝ ነው እኔ ራሴ ማለት ነው። እና እንደዛ በምታረግበት ሰዓትም እነ ናታንም ሁሉ ተሰብስበው በሚጠይቁበት ሰዓትም ማንም እንዳይናገረኝ ማንንም አልፈልግም ውጡልኝ እያለች ነበረ። በዚህ አጋጣሚ ዛሬው ነበረ ራሱ ስለ ዳጣ ማወቅ ያለበት። አሁን ደግሞ መልሶ ይሄ የፈራነው ነገር ይመጣል። እውነት በጣም ስጓጓለትና ይሄን ፓርት ስጠብቀው ነበረ፣ ግን ዛሬ እንዴት እንዲያስፈራኝ ለማየት ራሱ በጣም ነው እያስፈራኝ ያለው ማለት ነው። እና እንደዛ በምትልበት ሰዓትም መጨረሻ ላይ አንተም ወደ ቤቶቹ ዘንድ ሂድ ናታን፣ አንቺን ቤተሰብ ካለሽ ዳጣ ወደ ቤተሰብ ዘንድ ሂጂ በቃ ከዚህ በኋላ እያለች ነበረ ማርትዬ ማለት ነው። ውጡልኝ እያለች እነሱን ስታስወጣ ጋሽ እንትና ይቅርታ እንትና ራሱ ገዚ ራሱ በቃ እትዬ ሁሉ ነገር እኮ ይፈጠራል በዚህ ዓለም ውስጥ እኮ የማይሳሳት ሰው የለም። ስለዚህ ጋሽም ሰው ነው ተሳስቶ ነው ይቅር በይው። ይሄ ነገር እኮ ዛሬ ብቻ አይደለም የተጀመረው፣ ብዙ ጊዜ ይጀመራል፣ ይፈጸማል እና ደግሞ ይቅርታ ማድረግ ነው እትዬ ምናምን እያለ እየነገራት ነበረ። አይ ጭራሹን ወጣ በለው እሱንም አባረውት ነበረ። ውሃዬንም እንደዛ በምትልበት ሰዓት ወደ ውጭ ልታታል ለዛ ሄዳ ነበረ። እንደሚያሳቀችኝ በዛው ሄዳ በዛው መቀረቷ እንደምዲያ ቀረች። ኬክ ምናምን ገዛልሻለሁ ብላ ይዛው ወጣ። እሷ ደግሞ የት ነው ሽር ስትል የነበረው ከአቻ ጋር ተገናኝታ ነበረ ዛሬ ማለት ነው። እሷን ሲገናኙ ዋና ምጥን ባንድ ሲሰዳቸው ሌላ ኬክ ልበላ ነው እንደኛን አባራ እያለች ዋይ ስትል ነበረ። ያንን ሰውዬ እኮ እዚህ ግቢ ይመጣ ነበር እንደውም አላየሽውም እንዴ እያለች ምጥን በስላለች እና ምጥን እየነገረቻት ነበረ። ምኗ ይሆና ታዲያ ፍቅረኛው ይሆናለች ስትላት ራሱ ጊዜ ብቻ አይደለም እንዲህ ባሏ ያለች ከጊዜ ሌላ ምን አላት እንግዲህ እንጂ ከዚህ እናገራለሁ ብላለች። ጊዜ ተናግራ ይሄ ሁሉ በጣም ከባድ ነገር እየተፈጠረ ይገኛል ማለት ነው። ዛሬ ግን ቤቱን በሙሉ በሀዘንና በለቅሶ ሞልተውታል። እውነት አንዳንዴ እኔ በማንም የምፈርድበት ነገር የለኝም። ሰላም ቦታን ብንሆን መፍረድ አንችልም። ጋሸ ቦታን ብንሆንም እንደዛው በተመሳሳይ ቅጽበት ነው የተፈጠረችው አንዴ። ሁለተኛ ደግሞ ያው እንግዲህ በማርታ ቦታም ሁኝም ስፈርድ በጣም በከባድ ሁኔታ ነው። ማርታ ቦታ በተለይ ማርታ ቦታ ሆኖማ ሲመለከቱ በጣም በከባድ ሁኔታ ነው የሚገኘው። የማርታ ላይ በጣም ሁሉ ነገር የከበድባት ነው። መፍረድም ማየትም መወሰንም የማይቻልበት አንድ ሰው እስከ ጥግ ድረስ አምኖ እስከ ጥግ ድረስ እስከሱ ድረስ የህይወት ፍጻሜውን ሁሉ ይዞ መጨረሻ ላይ እንደዚህ ሆኖ ሲመጣ እውነት ቢቀርስ ይባላል። አፍቅሮ መከዳት ወዶ መከዳት በጣም ከባድና ህመምና ቁስለት ነውና እሷም በዛው ጥግ ላይ እየሄደች እያለች ቤቴን አፈረስከው ምን አጉድዬብህ ነው? እኔ እኮ አንተ ሌላ አላቅም ነበረ። እውነት እዚህ ቦታ ላይ ስናየው ማለት ነው አንድ ሰው እስከ ጥግ ድረስ አያደርግም ብሎ መፋለም ኋላ መጨረሻ ላይ የሆነ ነገር እንኳን ቢመጣ ጻጻቱም ሆነ ከባድ ነገሩም ችግሩም የሚፈጠረው እዚህኛው ሰውዬ ጋር ነው ማለት ነው፣ ተሸካሚው ጋር ነው። እሷም እንደዛ እያለች ትገኛለች። ማርትዬ በጣም በከባድ ሁኔታ ውስጥ ሆና እያሳለፈች ትገኛለች። እና አቢጌል ራሱ አባዬ አባ ስትለው ወይኔ በመድኃኒዓለም ስም እውነት እሷም ይቅርታ አላደርግለትም እያለች ስትል ነበረ። መጨረሻ ላይ ግን አባቷ እንደዛ በምታረግበት ሰዓት እንደዛ ከሰውነት አንጻር በምታወጣበት ሰዓት እንደዛ ስትደበድበውና ስትናገረው ስታይ አቢጌል በጣም ነው የአባቷ ራሱ ያዘነችው። ተከተላ ወጣ ስትነግረው ነበረ። እንግዲህ ይቅርታ ሌላ ምንም አይደለም አቢጌል ይቅርታ
አጥፍቻለሁ። እናታችሁን ተንከባከቧት። ሁላችሁንም ወዳችኋለሁ። ዛሬም መቼም ማድረቃችሁም ዛሬ እንደዚህ ሆኖ ችግር ቢፈጠር እንደዚህ ቢሆን ከናንተ አንዲትም ነገር የማጎልባችሁ ነገር የለኝም። ሁሉንም አይጎልም፣ አይዟችሁ እያለ እየነገራት ይገኛል ማለት ነው። አባዬ ለምንድን ነው እንደዚህ ምኮነው? እሺ ወዴት ልከር ነው እያለች ስትነግረው ራሱ የትም አልሄድም ከእናታችሁ ጋር ሆኖ ከማርቲ ጋር ሆኖ ማርቲዬን በጣም ወዳታለሁ ብሎ ቀለበቷን ነው ይዟት ወደ ቢሮ የሄደው ማለት ነው። ቀለበቷን አውጥታ ነው ስትወረውር እንግዲህ የኔና አንተ ትዳር እዚሁ ላይ በቃ ከዚህ በኋላ መቼም ነገር አላደርግም። ለካ የእናቴ ልጅ እስከዚህ ድረስ ስትለኝ የነበረው እሷ ለካ ለኔ ነበረ። እኔ ግን ያን አልተረዳሁላትም። ይሄ ሁሉ ይሆናል ብዬ መቼ አሰብኩ ነበርና እያለች ስትናገር ነበረ። አዎ እሷም እስከዚህ ጥግ ድረስ ስትሄድ የነበረው መድኃኒት ለዚህ ነበረ። ዛሬ ራስሽ ደርሰሽ ታውቂያለሽ። ኋላ ምን ነው ይቅርታ ብለሽ የምመጭበት ቀን ይኖራል፣ ችግር የለም እስከምገልጭ ድረስ ነው ስትላን ነበረ። ኤቢም በአባቷ በጣም እየተጨነቀች ትገኛለች። አባዬ እንደዚህ ሆኖብኝ እያለኝ ነበረ። እንትና ራሱ ሰላም ዘንድ ሂዲያ እየተፈጠረው ችግር ራሱ ዳጣይ በጣም ነው ደስ ያለሽ። እንኳን ደስ ያለሽ አባዬና እማዬ ተፋቱልሽ፣ ተላቀቁልሽ አይደለ? ተፋቱልሽ፣ እንኳንም ደስ ያለሽ። ደስ ብሎሻል አይደል? ተፋቱ ትላለች። እና እንግዲህ ሊወዲዱ ያምራት ነበር እንዴ? በእውነቱ ነገር እንደዛ እያደረገች ነበረ። ለደረጀም ደውላ እንደዚህ ቀለበትም ወረወረች ምናምን ሁሉ ነግራው ነበረ። ወረወረች አሉ። እንዴት ነው ጋሼ ታዲያ ምንድነው የሚሻለው ምናምን እናት ሁሉ አትለው። ምን ያፈርኩ እግዚአብሔር እና ደግሞ ስትለው ወሬ ወይኒ መዳና ማባቴ አሁንም ደግሞ ሌላኛ ስተት ልሰራ ነው። ስለዚህ አላደርገውም። እንዴት ያለሽ ሴት ነሽ አንቺ? ምን ነው አንቺ ጋር ባላወኩሽ ምን ካንቺ ባልፈጠርኩ እያለ ራሱን እየወቀሰ ይገኛል። እንደዛ ማለት እኮ አይደለም ጋሼ የምታድርበት ከሌለህ ነው ብዬ ነው ምናምን። ኧረ እባክሽ ኧረ ካለለው እዛው የለውም ሆ መዳና ማባቴ እና እንደዛ እያለች ትገኛለች ማለት ነው። በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።